ተረት ሲራምበለት ቡቼና አጥንቱ። ቡቼ መንገዱን ይዞ ከሰፈሩ ወደ ታች ሲሄድ ቆሻሻ መጣያ ውስጥ አጥንት ተጥሎ አየ። አጥንት ነው የማየው፣ ማመን አልችልም፣ ምን አይነት እድል ነው ብሎ ተገረመ። አጥንቱን ከቆሻሻ መጣያ ውስጥ አውጥቶ ደስ እያለው ወደ ቤቱ መሮጥ ጀመረ። ሲሮጥ የባቡር ጣቢያውንና ትምህርት ቤቱን አልፏቸው ሄደ። በፓርኩ ውስጥም ሮጠ። ከዛ ቀጥሎ ደግሞ ወደ ድልድዩ ሮጠ። ድልድዩ ላይ ወጥቶ ወደ ታች ሲያይ ውሃውን ማየት ጀመረ። ውሃ ውስጥ አንድ ትልቅ አጥንት የያዘ ውሻ አየ። በመገረም ይሄ ውሻ ማን ነው አለ። ውሃ ውስጥ ምን ሊሰራ ገባ ብሎ ራሱን ጠየቀ። ቡቼ ውሃ ውስጥ ያለውን ውሻ አፍጥጦ አየው። እሱም መልሶ አፍጥጦ ያየዋል። ትልቅ አጥንት ከየት አገኘ ብሎ መደነቅ ጀመረ። የሱ አጥንት ከኔ አጥንት የበለጠ ለምን ትልቅ ሆነ ብሎም ማግሮምረም ጀመረ። ይሄ ትልቅ አጥንት ለኔ ስለሚያስፈልገኝ ልውሰድበት ብሎ አሰበ። ስግብግቡ ቡቼ ውሃ ውስጥ ያለውን ውሻ አጥንት ለመስረቅ ወሰነ። ውሃ ውስጥ ዘሎ ገባ። ውሃውን ቦጭረቅ አደረገው። ቡቼ ውሃ ውስጥ ዘሎ እንደገባ ውሃ ውስጥ የነበረው ውሻ ጠፋ። መጀመሪያም ቢሆን ውሃ ውስጥ ሌላ ውሻ አልነበረም። ቡቼ ውሃ ውስጥ ያየው የራሱ ምስል ነው። ውሃው በጣም ጥልቅ ነበር። ከውሃ ውስጥ መውጣት አቃተው። እርዱኝ ብሎ ጮኸ። መጮህ ሲጀምር ከአፉ ይዞት የነበረው አጥንት ወደቀበት። ውሃው ጥልቅ ስለነበረ ወደ ውሃው ስር ገባበት። ቡቼ እንደምንም ብሎ ዋኝቶ ወደ ዳር ወጣ። ከውሃ ውስጥ ሲወጣ ሰውነቱ በውሃ ረጥቦ ነበር። በዛ ላይ በጣም በርዶት ነበር። ቡቼ ከውሃ ውስጥ መውጣት ቢችልም አጥንቱን ግን መልሶ ማግኘት አልቻለም። ተረቴን መልሱ፣ አፌን በዳቦ አብሱ።